ትሁትና ተመስገን ተገናኙ። ተመስገን ትሁትን አገኛት። እንግዲህ በአጋጣሚ እሷ መሄጃ ስላላላት ብቻ መንገድ ላይ ስትወዛወዝ አገኛት ማለት ነው። እንግዲህ በደስታ እጇን ይዞ ቆመ። ቤቲና ትሁቴም እንግዲህ እንደዚህ ተፋጠጡ ማለት ነው። ቤቲ እንግዲህ አለምዬን ተሰናብታት ሄደች ማለት ነው። ትሁቴ ከዚህ በኋላ እዚህ ቤት ውስጥ እንደማልገኝና አንቺ ጋር እንደማልመጣ ብላ ነገረቻት ማለት ነው። ብታሳዝን ትሁቴ እንግዲህ ከዚህ ቤት ግዴታ ማምለጥ አለብኝ፣ ምንም አይነት አማራጭ የለኝም ከዚህ በኋላ አለች። እንግዲህ ተመስገንን አግኝታው እባክን ከዚህ የሆነ ቦታ ውሰደኝ፣ እንዴ በደስታ አይደለ እንዴ? እኔ እኮ ሁሌም ስናፍቅሽና ሁሌም ስፈልግሽ ነበረ፣ እባክሽ የጠፍተሽብኝ ነው የኔ ፍቅር አላት። አሁን የኔ ፍቅር የኔ ምን የምትልበት ሰዓት ላይ አይደለም፣ የምልህን ብቻ አድርገ ከዚህ ቤት አስወጣኝ፣ ብቻ የሆነ ቦታ ውሰደኝ፣ እኔም ወደ ልጄ መሄድ እፈልጋለሁ። ከዛ እኔ ያልኩሽ ይሄን አልነበረም? እኔና አንቺ በፍቅር ልጃችንን እናሳድግ ስልሽ እምቢ አልሽኝ። ግን ምንድን ነው የሆንሽው? አሁን ምንድን ነው የሆንሽው? ወዴት ነው? ምንድን ነው? አትበለኝ ናት። ማን ተመስገን ብቻ የሆነ ምልህን ነገር አድርጋለችው። እሱም እሻለ። እንግዲህ አቶ ገዙ ከስራ ሲመጣ ሲጣራ ጉሮሮ እስከሚደርቅ ድረስ የለም። መኝታ ክላሷ ሲገቡም እንግዲህ ሻንጣዋ የለም ማለት ነው። በጣም ተናደደ። በጣም የሚይዝ የሚጨብጠው ጠፋ፣ ሚስጥሬን ይዛ ጠፋችብኝ ብሎ እንግዲህ ሲደውል እዛ የትሁትን ቤተሰቦች የሚቆጣጠረው ሰው ገዙ የቀጠረው ሰው ነበረ። ሲደውል ልጇን ይዛ ጠፍታለች፣ ቤተሰቦቿም የሉም ከአካባቢው። በጣም ተናደደ አቶ ገዙ። እሰራልሃለሁ ገንዘቤን እንክታደርገ በልተ አሁን ደግሞ የሉም፣ ምን አውቃለሁ የት እንደሄዱ ትላለህ እንዴ? የማትረባ እሰራልሃለሁ፣ ጠብቅ። እኔ ማን እንደሆንኩ አታውቅም መሰለኝ። ለማንኛውም በቅርቡ ማንነቴን አሳውቅሃለሁ። የተገባችበት ገብተህ ፈልገህ አምጣ፣ አለበለዛ ግን ውርድ ከራሴ አለና አስፈራራው። እኔን አታስፈራራኝ ሰውዬ፣ ምን ላደርግልህ? ነበሩ የሉም። ስለዚህ ምን ማድረግ እችላለሁ? እንዴ ልታስፈራራኝ ትሞክራለህ እንዴ? እባክህ ዞር በል፣ የራስህ ጉዳይ ነው አለው። ከዛ በኋላ እና ምን ማድረግ ነው ያለብኝ? ቆይ እንዴት? ምንድን ነው እሱ ችግሩ? አላውቅም። ትናንትና ነበሩ ግን ዛሬ የለም። ልጅቷ የለችም እንዴ እናንተ ጋር? አዎ ጠፍታለች ሻንጣዋን ይዛ። ስለዚህ ተመካክረው ወጥተው ነው በቃ ሀገር። ምንም ልረዳህ አልችልም አቶ ገዙ። ከዚህ በኋላ ስልኬ ላይ እንዳትደውልልኝ አለው ሰውየው። እንግዲህ የተገዙና ቤቲ ተፋጠጡ። አንቺ ነሽ በእንዝላልነትሽ የትም ስትሽከረከሪ ከዚች ልጅ ላይ አይንሽን እንዳታነሽ አላልኩሽም ነበር? ለምንድን ነው የማትሰሚው? ቆይ ለምን ሲል እንግዲህ አቶ ገዙ ቤቲን ከዛ በኋላ ሰውዬ ዞር በል እባክህን፣ አንተ ምንም ማድረግ ሲያቅተ እኔ ላይ መተህ አትጩህብኝ፣ የራስ ጉዳይ፣ ምን ይመለከተኛል? እኔ የትም ትሄድ ስትፈልግ ያገባኛል እንዴ ስትል እንግዲህ ያዙ ይልቀቁኛለች ማለት ነው። ከዛ በኋላ አዎ ምን ላደርግላችሁ ነው? ምንም ማድረግ አልችልም። እንግዲህ የራሳችሁ ጉዳይ ነው። ከዚህ በኋላ እንደውም ምንም እንዳትጨቀጭቀኝ አለች ቤቲ። እውነት በይ እስኪ። እኔና አንቺ እኮ ገና ብዙ ያልጨረስነው ነገር አለ። አውቃለሁ ለገንዘብ ብለሽ ወደ ህይወቴ እንደመጣሽ። አንቺ ከመጣሽ ነገሮች ሁሉ ከመበላሸት ውጪ አንድም ነገር ሲስተካከል አላየሁም። ስለዚህ የምልሽን ነገር ማታደርጊ ከሆነ ግን ከባድ እርምጃ እንደምወስድ እየነገርኩሽ ነው አላት። አታስፈራራኝ እባክህ፣ ዞር በልልኝ፣ የራስ ጉዳይ ነው አቶ ገዙ። እኔ ቤቲ የምፈራ መስሎ ከሆነ ግን ተሳስተሃል አለች። ግንባርሽን ብዬ ነው የመገላገልሽ። ገንዘብ ገንዘብ የምትሆን ሳትበይው ትሞቻለሽ፣ እመኚ። ስለዚህ አርፈሽ ብትቀመጪ አይሻልሽም እንዴ አላት። የፈለግከውን ነገር በል፣ እኔ ግን ሕሊናዬ ያዘዘኝን ነገር ብቻ ነው ማድረግ የምችለው። እንደውም እንኳን ሄደች ተገላገልኩኝ። እሰይ አሀ እንደዛ ነው። በነፃነት ናቲን እንድታገኘው ምን እንዴት አወቅ? ኧረ እባክሽ ስታይ ምን እማላቅ ምንም እማንትን ይመስልሻል እንዴ? ሁሉንም ነገር አውቃለሁ። ትሁትን የጠመድሻት ለምን መሰለሽ? ለናቲ ብለሽ አይደል? ናቲ ገና ለገና ትሁትን አፈቀረ ብለሽ ነው። ቆይ አንቺ አታፍሪም? አባትና ልጅን አንተ ሰውዬ ልታሳብዳኝ ነው እንዴ? ያበድሽውስ አንቺ እማ አታፍሪ? አባትና ልጅ ቆይ ምን ማለት ነው? አውቃለሁ እኔ ደስታ እንደማልሰጥሽ፣ ግን ደግሞ ከመጀመሪያው እኔ አልፈልግህም ማለት ትችይ ነበር። ገንዘብ ስላየሽ ብቻ ወደ እኔ መጣሽ።
ታውቂያለሽ ወይዘሮ ቤቲ፣ አንድ የተሸወድሽው ነገር ቢኖር እኔን ስለማታውቂ ነው። እኔም ባለማወቅሽ ግን ብዙ ነገር እንደምታጪ እወቂ። እመኚኝ፣ ዋጋ አስከፍልሻለሁ። እከዳሃለሁ የምትይኝ ከሆነ ግንባርሽን በአደባባይ በትኜ ነው የምገላግልሽ እንጂ እንደዚሁ የምለቅሽ እንዳይመስልሽ። እኔ ገዙ ነኝ። መቼም በእኔ ላይ የሆነ ነገር አደርጋለሁ የምትይ ከሆነ ህይወትሽን እንዳጣሹ ቁጠር። ስለዚህ ለእያንዳንዱ ለማደርጋቸው ነገሮች በሙሉ ኃላፊነቱን ትወስጃለሽ አላት። እንዴ ቆይ ምን አደረግኩና ነው እንደዚህ የምትዝትብኝ? ምንድን ነው ችግርህ አለችው። ከዛ በኋላ አይ አላውቅም፣ ግን በቃ አለ አይደለ የራስህ ጉዳይ ነው። እኔ ከዚህ በኋላ አንተን ሽሩሩ ስል እንዴ እኔንማ እንዴት ሽሩሩ ትይኛለሽ? ለማንኛውም አሁን ከዚህ ቤት ልጅቷን እንዳስወጣሻት ከየትም ብለሽ የትም ፈልገሽ አምጫት፣ የራስሽ ጉዳይ ነው አላት። ከዛ በኋላ እኔ መሰልኩ እንዲያበር ትናንትና ምን ስትያት ነበር? ሰምቻለሁ እኮ ሁሉንም ነገር ሰምቻለሁ ወይዘሮ ቤቲ። እኔ ናቲን ተይልኝ ስትይኝ እኔ እያዳመጥኩሽ ነበር። በአንቺ ቤት በቃ አራዳ ነሽ አይደለ? ናቲን ተይልኝ ስትያት ይህንን ጉድሽን እኮ ለባልሽ አፍረጥርጬ እነግረዋለሁ ስትልሽም ሰምቻለሁ። በአንቺ ቤት አራዳ አንቺ ብቻ ነሽ አይደለ? ምን አይነት ሴት ነሽ ግን? ለራስሽ እንኳን ክብር የሌለሽ አንተ ሰውዬ! እንደዚህ አትበለኝ። እኔ ያናክል ክፉ ሴት አይደለሁም ነሽ እንጂ ቤቲ። ክፉ የሚለው ቃላት እንኳን አንቺን አይገልጽሽም። እውነቴን ነው የምልሽ። እንዴት አንቺ ለገንዘብ ብለሽ እንደዚህ ታደርጋለሽ? ቆይ እንዴት በዚህ ሰዓት የሚያስፈልገው ገንዘብ ነው ወይስ ፍቅር? በሁለቱም ያስፈልገኛል። እኔ ወጣት ነኝ። ስለዚህ እኔን የሚያስደስተኝን ነገር ነው ማድረግ ያለብኝ። አሀ ታዲያ ለምንድን ነው ወደ እኔ የመጣሽው? በሰዓቱ ምርጫ ስለሌለኝ ነው ወደ አንተ የመጣሁት። ስለዚህ አሁን ደግሞ ልጅህን ፈለግኩት። ኃጢአት ነው እንዴ? አረ ፈሪ እባክሽ። አንቺ ሴትዮ ግን ምን አይነት ሴት ነሽ? እኔ ግን ላንቺ አፈርኩኝ። በእውነት ነው የምልሽ ቤቲ፣ አንቺ ለተናገርሽው እኔ አፈርኩ። እውነቴን ነው የምልሽ። እንዴት አታፍሪም? አረ ነውር ነው እያደረግሽ ያለሽው ነገር ሴትዮ። ቆይ ለምን? ቆይ እንዴት? እያለ እንግዲህ ቢላትም የፈለግከውን ነገር ማለት ትችላለህ አቶ ገዙ። እኔ ግን ልጅህን በጣም ወደዋለሁ፣ በጣምም አፈቅረዋለሁ አለችው። በፈጣሪ አረ እኔ አንቺ እንኳን ጤነኛ አትመስኝም። በእውነት ነው የምልሽ። ለማንኛውም አርፈሽ ማትቀመጪ ከሆነ ግን ችግርሽ የከፋ ይሆናል አላት አቶ ገዙ። የፈለግከውን ነገር አምጣ፣ ግን እኔ ካሰብኩትና ካቀድኩት ወደ ኋላ የሚጎትተኝ አያለሁ። ከዛ በኋላ እንግዲህ አይ አንቺ እጄ ላይ ሰበብ ልትሆኚ ተነስተሻል። እኔ ገና ብዙ የማስባቸው ነገሮች አሉ። ከእቅዶቼ ባታጨናግፊኝ ጥሩ ነው አላት። ሰውዬ እኔ ካለካኝ አትነካም፣ ግን ደግሞ ካሰብኩት ማንም ሰው ዞር ሊያደርገኝ እንደማይችል እየነገርኩ ነው አለችው። ቆርጠሻል ማለት ነው። በትክክል ተመልሷል። እኔ መቼም እጅም አልሰጥ፣ መቼም ወደ ኋላ የማልል ቤቲ ነኝ አለችው። አይደል? እንደዛ ከሆነ እኔንም አላወቅሽኝም ማለት ነው። አውቃለሁ አቶ ገዙ ጨካኝ እንደሆንክ። ስለዚህ ለማንኛውም ከዛ በኋላ እንግዲህ ገዝሻ ወይኔ ገዙ ወይኔ የዓለም ግፍ ነው መሰለኝ እንደዚህ እየተጫወተብኝ ያለው አይደለ? እችን መስኪን ሴትዮ እንደዚህ ተጫወተችባት። ልጅ ወጣት ታደርገኛለች ብዬ ጭራሽ አቃጥራ ደፋኝ ነው አይደለ? እችንም አደፋታለሁ። ከዛ በኋላ አቶ ገዙ እንግዲህ ሳሎን ቁጭ ብሎ ይቅርታ አድርጊልኝ እያለ ብቻውን ያወራል ለሚስቱ ለዓለም ማለት ነው። የአንቺ ግፍ ነው መሰለኝ፣ አንቺ ላይ የሰራሁት ግፍ ነው አሁን እያስከፈለኝ ያለው። ቤቲ እኔ ላይ ትጫወታለች። ወይኔ ገዙ እሰራልሻለሁ ቤቲ፣ እገልሻለሁ ቤቲ እያለ እንግዲህ ብቻውን እያወራ ይገኛል ማለት ነው አቶ ገዙ። ከዛ በኋላም ቤትሻ የራሱ ጉዳይ ነው አንተ ሰውዬ ብላ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁቴና ተመስገን ተገናኙ ማለት ነው። ምክንያቱም ከዚህ ቤት መጥፋት አለብኝ መሄድ አለብኝ ብላ ሻንጣዋን ሸክፋ ስትሄድ እንግዲህ መንገዱ ስትሄድ አባዬም የሉም፣ ወደ ሀገራቸው ሄደዋል። እንግዲህ ለተወሰነ ጊዜ የለም አባዬ ማለት ነው እስከሚመጣ ድረስ። እዛ ቤትም ከሄደች ከባድ ችግር ይፈጠራል ቲና። ስለዚህ ተመስገን አገኛት ማለት ነው። እንዴ ትሁቴ
ከየት ነው ወዴት ነው ሲላት ደነገጠች። አማራጭ ስለሌላት እባክህን ችግር ውስጥ ገብቻለሁ፣ ብቻ ከዚህ ጋር ቶሎ ብለህ ዞር አድርገኝ፣ ልጄ ጋር መሄድ ትፈልጋለሁ፣ ከልጄ መገናኘት ትፈልጋለሁ፣ ይህ ልጄ አደጋ ላይ ነው ያለችው፣ ቤተሰቦቼ በሙሉ ማለት ማን ነው እንደዚህ የደፈረው እያለ እንግዲህ ያዙን ልቀቁኝ አለ ማለት ነው ተመስገን። ከዛ በኋላም ትሁት እባክህን እርዳኝ እባክህን አለችው ማለት ነው።